ካንቺ የሚወለደው ንዑድ ነው ክቡር የተመሰገነ ይህንን የምስራች ቃል ከመስማት በላይ በምንም አይነት የሚያስደስት ነገር የለምና ደስ ያላችሁ ሰዎች ደስ ይበላችሁ። እግዚአብሔር ይመስገን። ይህ መድኃኒት ከእመቤታችን ከቅድስት ድንግል ማርያም ተወለደ ተብሎ ሲነገር የመጀመሪያ ጊዜ ነበር። ደግሞ ከድንግል ማርያም መወለዱ የመጀመሪያ የመጨረሻ መድኃኒት ከሰው ወገን ሆነው ድንግል ማርያም እንጂ ከእሷ የተወለደው በእውነት መድኃኒታችን ነው። ከዛ በፊት የነበረው ታሪካችን ተበላሽቷል። ዓመቱ እንኳን ዓመተ ፍዳ ዓመተ ኩነኔ ይባል ነበር። የሰው ልጅ ፍዳውን የሚያይበት ዘመን ነበርና ያ
የብሉይ ኪዳኑ ዘመን ጌታ ተወለደና አሁን ዓመተ ምሕረት ተባለ። ምሕረት የታወጀበት፣ ነፃነት የተገኘበት፣ ሰላም የተሰበከበት፣ ሰላም የምስራች ተብሎ ለአዳም ዘር በሙሉ የተነገረበት ታላቅ ዕለት ነው። መላእክት ከሰው ጋር እግዚአብሔርን ያመሰገኑበት፣ ለዝማሬ የተሰለፉበት ዮም አሐደ መርዔተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን ተብሎ እንደተነገረው መላእክትና የሰው ልጆች ለምስጋና የተባበሩበት ልዩ ቀን ጌታ ተወለደ። የሰው ልጆች ሲመኙት የኖሩት እነ ዳዊት አቤቱ ክንድህን ላክልን እያሉ ሲጸልዩ የነበሩ ታላቅ የምስራች ቀን ነው። ስለዚህ መልአኩ ታላቅ ደስታ እነግራችኋለሁ አለ። ዝም ብሎ ደስታ አይደለም እነግራችኋለሁ፣ ታላቅ ደስታ፣ ከደስታ ሁሉ በላይ የሆነ ልዩ ደስታ፣ ሰምታችሁ የማታውቁት ታላቅ ደስታ እነግራችኋለሁና አትፍሩ። ይዤ የመጣሁት የሚያስፈራ ነገር አይደለም፣ የሚያረጋጋ የሚያጽናና ሰላም የሚሰጥ የምስራች ቃል ይዤ መጥቻለሁ። ቅድስት ድንግል ማርያም በዳዊት ከተማ በዚያ በቤተልሔም የተወለደው እሱ የሚያስፈራ ሳይሆን ለሰው ሁሉ ምሕረትን ሰላምን የሚሰጥ ሰላማዊ አምላክ፣ የሰላም አለቃ፣ የሰላም አባት ነው እሱ። ሰላማችን ነው እሱ። በዛሬው ዕለት ከእመቤታችን ከቅድስት ድንግል ማርያም ሰላማችን ኢየሱስ ክርስቶስ የተወለደበት ቀን ነው። በዛሬው ዕለት በድቅድቅ ጨለማ ውስጥ ለነበርን ለእኛ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም እውነተኛው ብርሃን ክርስቶስ የተወለደበት ነው። ጨለማችንን ገፎ የሚያስወግድ ከድቅድቅ ጨለማ የሚያወጣን እውነተኛ ብርሃን። እውነተኛ የሆኑ ብርሃኖች አሉ፣ በሆነ ነገር የሚከለሉ። በዚህ ውስጥ ያለ መብራት ሁሉ በዚህ ቤት ውስጥ የተከለለ ነው፣ ውጭ ላይ አያበራም። አሁን ብርሃን የምላችሁ በቤተልሔም ተወለደ፣ ከድንግል ማርያም ተወለደ የምላችሁ ብርሃን ግን ጠፈር የሚከለክለው አይደለም፣ አንዳች ነገር የሚከልለው አይደለም። ለዘላለም በሰው ልብ ውስጥ የሚያበራ እውነተኛ ብርሃን በቤተልሔም ከእመቤታችን ከቅድስት ድንግል ማርያም ተወለደ። ደስ ይበላችሁ ልላችሁ እግዚአብሔር ይመስገን። ስለዚህ ዕለት ታላቅ ዕለት ነውና ይህንን በዓል በዚህ ሁኔታ በቤተ መቅደሱ ተገኝተን በምስጋና በዝማሬ በማኅሌቱ በቅዳሴው እናመሰግን ዘንድ የታደላችሁ ደግሞ ሥጋውና ደሙን በመቀበል በዚህ ሁኔታ በዓሉን እናከብር ዘንድ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ስትሄዱ ከመንገድ ስትገቡ ከቤት ሰላም፣ ፍቅር፣ አንድነት ይቆያችሁ። መልካም በዓል ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን።